አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚስጥረ ቁርባን ቁርባን ዝብል ቃል ናይ ባዕሉ ርስቲ ዝኾነ ብቑሙ መንፈሳዊ ኣምሃ መስዋእቲ መባእ ንኣምላኽ ዝወሃብ ወይ ዝቐርብ ገንዘብ ማለት እዩ። ሚስጥረ ቁርባን ማለት ካህኑ ህብስቱ ብጻሕሊ ወይ ከዓ ብጽዋዕ ገይሩ ብጸሎተ ቅዳሴኡ ብዝባረኸሉ ጊዜ ህብስቱ ተለዊጡ ስጋ መለኮት ወይኑ ተለዊጡ ደመ መለኮት ዝኾነሉ ንሕና እውን ንዘለኣለም ህይወት ንምርካብ ዘብዝኒ ናይ ክርስቶስ ስጋን ደምን ንቕበለሉ ዓብይ ሚስጥር እዩ። ናይ ሚስጥረ ቁርባን ምሳሌ ብብሉይ ኪዳን ተሪእና ካህኑ ናይ ሰላም ንጉስ መልክዐ ጸዲቅ አብርሃም ነገስተ ኮሎዶ ጎሞርን ምስኡ ዝነበሩ ነገስታትን ንዓቶም ኣሸኒፉ ክምለስ ከሎ ሒዙ ዝተቐበሎ ጽዋዕን ህብስትን ንርኢ ማለት እዩ። ከም ምሳሌ ናይ ቅዱስ ቁርባን ኣብ ዘፍጥረት ምዕራፍ 14 ካብ ፍቕዲ 18-20 ዘሎ፣ ኣብ ዕብራውያን ምዕራፍ 5 ካብ ፍቕዲ 6-10 ዘሎ መልክዐ ጸዲቅ ንኣብርሃም ዝሃቦ ህብስትና ወይን ናይ ስጋ ወደሙ ምሳሌ ክኸውን ከሎ መልክዐ ጸዲቅ ናይ ጌታችን መድኃኒታችን ናይ ኢየሱስ ክርስቶስ ምሳሌ እዩ። ንእስራኤል ኣብ ምድረ በዳ ወሪድሎም ዝተባሃለ መና ናይ ጌታና ስጋን ደምን ምሳሌ ክኸውን ከሎ መና ዝተረኸበሉ ደመና ደግሞ ጌታ ካብ ስጋኣ ስጋ ካብ ነፍሳ ነፍስን ነሲኡ ሰብ ዝኾነሉ ናይ ድንግል ማርያም ምሳሌ እዩ ማለት እዩ። ኣብ ዘጸአት 16 ካብ ፍቕዲ 13 ከምኡ ድማ ዮሐንስ 6 ካብ ፍቕዲ 49-51 ዘሎ በብሉይ ኪዳን ቁርባን ዝህቦ ጥቕሚ እንታይ እዩ ነይሩ? ኣብቲ ብሉይ ኪዳን ቁርባን ብምንታይ ዓይነት መንገዲ ጥቕሚ ዝህብ ነይሩ እንተኢልና ድህነተ ስጋን ወይ ከዓ ምንጻህ ይህብ ነይሩ ማለት እዩ። ናይ ስጋ ምንጻህ ለምጽ ንዝወጾ ለምሳሌ ብለምጽ ዝቕጻዕ ነይሩ። ቀጥታ ሓጢኣት ሓደ ሰብ ሓጢኣት ኣብ ዝሰርሐሉ ጊዜ ቀጥታ እዩ ኣብ ሰውነቱ ምልክት ዝወጽእ ነይሩ ማለት እዩ። ነዚ ከዓ ትዝወስድዎ ዝነበረ ቁርባን ተባሂሉ ዝፍለጥ ድሕነተ ስጋን ምንጻህን ይህቦም ነይሩ ማለት እዩ። ካሊእ ናይ ስጋ በረከት ይህብ ነይሩ፣ ጊዜያዊ ከዓ ዕርቂ የውህብ ነይሩ ማለት እዩ። ኣብ ብሉይ ኪዳን ቁርባን ዘቕረቡ ኣበው ወይ ከዓ ኣቦታት መን እዮም እንተኢልና ኣዳም ብዘቕረቦ ቁርባን ን5 መዓልትን ፍርቅን ማለት እዩ ከድሕነካ እየ ዝብል ተስፋ ረኺቡ ማለት እዩ። ኣብ ገላትያ 4 ካብ 3-7 ዘሎ ኖህ ብዘቐረቦ ቁርባን ምድሪ ካልኣይ ጊዜ ብንፍር ውሃ ከም ዘይጠፍእ ናይ ቀስተ ደመና ምልክት ዘጽንዐ ቃል ኪዳን ተቐቢሉ ማለት እዩ። ኣብ ዘፍጥረት ምዕራፍ 8 ካብ ፍቕዲ 20-22 ከምኡውን ዘፍጥረት 9 ካብ 8-17 ኣብርሃም ዘቕረቦ ቁርባን ብዘርእኻ ኣህዛብ ክባረኹ እዮም ዝብል ተስፋ ረኺቡ ማለት እዩ። ኣብ ዘፍጥረት 18 ካብ ፍቕዲ 3-18 መልክዐ ጸዲቅ ብዘቕረቦ ቁርባን ክህነቱ ንዘለኣለም ከም ዝኾነ ተነጊርዎ ማለት እዩ። ዳዊት ብዘቕረቦ ቁርባን ካብ ኣብራካ ዝርከብ ወይ ከዓ ቆልዓ ውላድካ ኣብ ዝፋንካ ክንግሰልካ እየ ተባሂሉ እዩ መዝሙረ ዳዊት 131 ካብ ፍቕዲ 11። ከምኡ ድማ ሚስጥረ ቁርባን ኣብ መሰራርትኡ እንታይ ይመስል? ቁርባን ዝተጀመረሉ ካብ ሰብ ንድሓር እንድዩ ድሕሪ ሰብ ምስ ኮነ እዩ እና ዘፍጥረት 4 ካብ ፍቕዲ 3-4 ዘሎ ነገር ግን መስዋዕተ ኦሪት ሓሊፉ መስዋዕተ ሓዲስ ብምትክኡ ድሕነቱ ነፍሲ ዘውህብ ሚስጥረ ቁርባን ዝተጀመረሉ ብጸሎተ ሐሙስ ምሸት ኣብ ኣልዓዛር ገዛ ብጎይታናን መድሓኒና ኢየሱስ ክርስቶስ ኣማካኝነት ገይሩ እዩ ማለት እዩ። ማቴዎስ ወንጌል ምዕራፍ 26 ካብ 26-29 ሚስጥረ ቁርባን ኣገልግሎትና ጥቕሙ እንታይ እዩ እዩ ጥቕሙ ክንርኢ ከለና ሚስጥረ ቁርባን ናይ ዘለኣለም ህይወት ንረኽበሉ እዩ። ዮሐንስ ወንጌል ምዕራፍ 6 ካብ ፍቕዲ 54 ተጠቒሱ ዘሎ ካሊእ ቅርንጫፍ ካብ ግንዱ ክሳዕ ዝተፈለየ እዋን ህይወት ከም ዝነብሮ ኩሉ ክርስቲያን ከዓ ናይ ወይኒ ጉንዲ ካብ ዝኾነ ካብ ጎይታናን መድሓኒናን ኢየሱስ ክርስቶስ ዘይምፍላዮም ብህይወት እውን ምንባርና ንሓጢኣት ዘይምማትና ነረጋግጸሉ እዩ ማለት እዩ። ዮሐንስ ምዕራፍ 6 ካብ ፍቕዲ 53 ኣብ ዕለተ ዓርቢ ጌታናን ብጎልጎታ መልእልተ መስቀል ኮይኑ ዝቆረሶ ቅዱስ ስግኡን ዘፍሰሶን ክቡር ደሙን ንቕበል ማለት እዩ።
ብመንፈሳዊ ፍልጠት ንዓብየሉ ብፀጉኡ ንብልፀገሉ ናይ ህይወት ምግቡ ንረክብ ዮሐንስ ወንጌል ምዕራፍ 6 ካብ ፍቅዲ 35 ክሳብ 55 ዘሎ ማለት እዩ ስረታ ኃጢያን እውን ንረኽበሉ ማቴዎስ ወንጌል ምዕራፍ 26 ካብ ፍቅዲ 27 ዘሎ ጎይታናን አምላኽናን ህይወትና ውስጥ ይነብር ማለት እዩ ህይወትና ውስጥ ዮሐንስ ወንጌል ምዕራፍ 6 ካብ ፍቅዲ 35 ምስ ጎይታና ዘለና ተዋህዶ ከምኡ ድማ ካብ ቅዱሳን ዘለና ሓድነት ነረጋግጸሉ ማለት እዩ ኣብ አንደኛ ቆሮንቶስ ኣብ ቀዳማይ ቆሮንቶስ ምዕራፍ 10 ካብ ፍቅዲ 17 ዘሎ ማለት ቅዱስ ቁርባን ብስንዳይን በወይንን ዝኾነሉ ምክንያት እንታይ እዩ ተልና ካብ አዝርእቲ ኩሉ ንጎይታ ክኸውን ስንዳይ ካብ ፍራፍረ ደግሞ ወይኒ ምዃኑ ምክንያት ነይርዎ ማለት እዩ ምሳሌ ይፈጸም እዩ አመልከ ጸዲቅ በወይኒ ብስንዳይን የመስግን ስለ ዝነበረ ተባሂሉ ኣብ ዘፍጥረት 14:18 ዕብራውያን 7 ካብ ፍቅዲ 1:3 ዘሎ ካሊ ድማ ትንቢቱ ክፍጸም ምእንታን እዩ ኣብ ልበይ ውሽጢ ደስታ ወሰኩ ካብ ስንዳይ ፍረ ካብ ወይኒ ካብ ዘይትም ከምኡ ድማ ውሽጠይ በዚሑ ይብል መዝሙረ ዳዊት ምዕራፍ 4 ካብ ፍቅዲ 7 እዩ እዚ ንሚስጥረ ቁርባን ክገልጽ እዩ ትንቢት እዚ ክፍጸም መሰረቱ ኢላ ቤተክርስቲያን ተምረና ማለት ሚስጥር እውን ስለ ዘለዎ እዩ እዚ እውን ስንዳይ ማለት ሰብሓዊ ስብሒ ስጋ ዝመስል ውሽጡ ኣለዎ ወይኒ ከዓ ትኩስ ደም ይመስል ስለዚ ብዝመስል ነገር መዋሃቡ እውን ሓደ ምክንያታዊ ማለት እዩ ቅዱስ ቁርባን ብምግብን ብመጠጥን ዝኾነሉ ምክንያት ንምንታይ አይተልና ጎይታና መድኃኒናን ኢየሱስ ክርስቶስ ስጉኡን ደሙን ብወርቂ ወይ ብብሩር ከይኮነስ ብምግብን ብመስተን ዝገበረሉ ምክንያት ኣለዎ ምግብን መስተን ካብ ሰውነቱ ምስ ሰውነትና ይወሃዱ እዮም ወርቅን ወይ ብሩር ወይ ማዕድናት ዝኾነ ይወሃዱን ስለዚ ብሰውነት ንኽወሃድ ተባሂሉ ንምርዳእ እውን እዩ ማለት እዩ ሃዳይ ጠሚ ከሎ ሰብ ወርቅን ብሩርን ካብ ዝወሃቦ ንጥሜቱ ምግቢ ንጽምአቱ ከዓ ዝስተ ነገር እንተተዋሂብዎ ከም ዝፈቱ ኩሉ ንሕና እውን ስጉኡን ደሙን ብምብላዕ ብምስታይ ሓድነትና ነረጋግጽ ማለት እዩ ስለ ሚስጥረ ቁርባን ናይ አቦታት ምስክርነት እንታይ ይመስል ጎይታይ አምላኸይ ኢየሱስ ክርስቶስ ሆይ እዚ ቁርባን ብስጋኻ ብደምካ በመለኮትካ ከም ዝተዋሃደ ይፈልጥ እየ እዚ እውን ስለ ዝፈለጥኩ ካብ ክብሪ ኩሉ ዝኸበረ ስጋኻን ከምኡ ድማ ሰማያዊ ክብሪ ኩሉ የኽብረካ ኢሉ ይህንንም እዚ ከዓ ስለ ዝፈለጥኩ ካብ ክብሪ ኩሉ ዝኸበረ ስጋኻን ካብ ሰማያዊ ክብሪ ኩሉ ከዓ የኽብረካ ኢሉ የዓለም ናይ ዓለም ኩሉ ፈጣሪ በመንግስተ ሰማያት ክሩቤል ስራፌል ሰግዱልካ ንጉሰ ነገስት ንስኻ ተሰዊርካሉ ማለት ተሰወርካሉ አሚነ ከም ዘለኻሉ እውን አሚነ ቅበል ኢሉ ቅዱስ ባስልዮስ ዘቂሳርያ ኣብ ውዳሴ አምላክ ከም ዝገለጾ ማለት እዩ ካሊእ ናይ ቅዳሴ ዮሐንስ አፈወርቂ እዩ ኣብዚ መሰረት ገይሩ ገልጽዎ ኣሎ ንዓለም ኩሉ ህይወት ንምዃን ኣብ ቀራንዮ ከም ዝተሰውአ ንድሕነትና ንስውአሉ እዚ እዩ ይብል እዚ ህብስት ዝበሰለን ዝደረሰን ዝድህስስን ዝነክእን ኮይኑ ከም ትርእይዎ ምድራዊ ህብስቲ ዘይጠቅም ከንቶ ይኮነን ይብል ናይ ኃጢአት እሾኽነት ግን ዘቃጽል መለኮት እዩ እምበር ይብል ኃጢአተኛታት ዘጥፍእ በላዕውን ይብል ኃጢአን እውን ዘቃጽል ውዑይ ይብል እዚ ቅዱስ ዮሐንስ አፈወርቅ ኣብ ቅዳሴ ዮሐንስ አፈወርቅ ቁጽሪ 85 ዝተገለጸ ማለት እዩ ዘምሃረናን ዝገሰጸና እግዚአብሔር አምላኽ ዝኸበረን ዝተመስገነን ይኹን ቀጻሊ ምስጢረ ትንሣኤ ሙታን ክንርኢና ወስብሐት ለእግዚአብሔር